The Middle East crisis has lurched into its second month. የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አሜሪካና ኢራን ጦርነቱን እንደሚቋጩ ተስፋ በማድረግ በድጋሚ ወደ ድርድር እንዲመለሱ ጥሪ ማቅረባቸው ተሰምቷል። ሰላም ጤና ይስጥልን። ጉተሬዝ ጦርነቱን ለማብቃት የሚያስችል ወታደራዊ አማራጭ እንደሌለ ገልጸው ሁለቱ ሀገራት ለሁለት ሳምንት የደረሱበትን የተኩስ አቁም ስምምነት ፍጹም መጠበቅ እንዳለበት ያሳሰቡት ዋና ጸሐፊው ሁሉም ስምምነት ጥሰቶች ሊቆሙ እንደሚገባ ተናግሯል። ስምምነት ላይ ለመድረስ ንግግር እንደሚጀምሩ ጥሪ ያቀረቡ ሲሆን የተባበሩት መንግስታት ድርጅት ዋና ጸሐፊ አክለውም ሁለቱም ሀገራት በዓለም አቀፍ ሕግ መሰረት በሆርሙዝ ወሽመጥ ላይ የሚደረገውን ጨምሮ የመርከቦች ጉዞ ነጻነትን ማክበር እንዳለባቸው አሳስበዋል። አንቶኒዮ ጉተሬዝ ይህን ያሉት ፕሬዝዳንት ዶናልድ ትራምፕ ኢራን ሆርሙዝ ወሽመጥን በመዝጋት የወሰደችውን እርምጃ በመድገም ወደ ኢራን ወደቦች የሚደረጉ ጉዞዎችን ካገዱ በኋላ መሆኑም ተገልጿል። ትራምፕ ይህንን እርምጃ የወሰዱት ኢራን ስምምነት ላይ እንድትደርስ ለማስገደድ መሆኑም ተነግሯል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የኢራን መንግስት የሆርሙዝ ወሽመጥን በመዝጋት የኢኮኖሚ ሽብርተኝነትን ተግባር እየፈጸመ ነው ሲሉ ክስ አቅርበዋል። ጄዲ ቫንስ ለፎክስ ኒውስ በሰጡት ቃለ መጠይቅ ፕሬዝዳንት ዶናልድ ትራምፕ ጨዋታውን ሁለቱም ሀገራት መጫወት እንደሚችሉ አሳይተዋል ሲሉ ትራምፕ ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡ የወሰዱትን የእግድ እርምጃ አንስተዋል። ኢራናውያን የኢኮኖሚ ሽብርተኝነትን የሚፈጽሙ ከሆነ አሜሪካ ምንም የኢራን መርከቦች እንዳይወጡ የማድረግ መርህን ትከተላለችም ብለዋል። ምክትል ፕሬዝዳንቱ እርሳቸው የተሳተፉበትና በፓኪስታን ኢስላማባድ ባለፈው ቅዳሜ የተደረገው ድርድር ትልቅ ለውጦች የታዩበት እንደሆነም አንስተዋል። ኢራን ለውጥ በማድረግ በወሳኝ ጉዳዮች ላይ የአሜሪካን ፍላጎት መቀበል እንዳለባትም ተናግሯል። አሜሪካ የኢራንን የበለጸገ ዩራኒየም መቆጣጠርና ኢራን የኒኩለር ጦር መሳሪያ እንደማታለማ ማረጋገጫ ማግኘት ትፈልጋለች። ኢራን የቅዳሜ ዕለቱ ንግግር ያለ ስምምነት ከተቋጨ በኋላ ዩራኒየም የማበልጸግ ተግባሯን ለ5 ዓመታት እንደምታግድ የሚገልጽ እቅድ ለአሜሪካ ማቅረቧ ነው ኒውዮርክ ታይምስ ጋዜጣ የዘገበው። የኢራን የኒኩለር ፕሮግራም ላይ የሚደረገው እግድ ለ20 ዓመታት እንዲቆይ በድርድሩ ወቅት የጠየቀችው አሜሪካ የቴሄራን እቅድ ውድቅ ማድረጓን ዘገባው አመላክቷል። የኢራንንና የአሜሪካ ባለስልጣናትን እየጠቀሰው የኒውዮርክ ታይምስ ዘገባ ቴህራን ይህንን እቅድ ለትራምፕ አስተዳደር ያቀረበችው ሰኞ ዕለት እንደነበረም ተገልጿል። አሜሪካ ከእግዱ በተጨማሪ እጅግ የበለጸገው የኢራን ዩራኒየም ከሀገሪቱ እንዲወጣ ጠይቃ እንደነበረና ቴህራን ጥያቄውን ውድቅ ማድረጓም ተዘግቧል። ይሁን እንጂ ኢራን የበለጸገ ዩራኒየም ኒኩለር ጦር መሳሪያነት እንዳይውል ለማድረግ ከፍተኛ መጠን ለመበረዝ አማራጭ ማቅረቧም ዘገባው ላይ ተጠቅሷል። አሜሪካና ኢራን በፓኪስታን በተካሄደው ድርድር የሰላም አማራጮቻቸውን አቅርበው ስምምነት ላይ አልደረሱም። ይሁን እንጂ ሁለተኛ ዙር የፊት ለፊት ንግግር ሊካሄድ እንደሚችል የሚጠቁሙ መረጃዎች እየወጡም ይገኛሉ። የኢራን የኒኩለር ፍላጎት ሁለቱን አካላት ስምምነት ላይ እንዳይደርሱ እንቅፋት እንደሆነ ፕሬዝዳንት ትራምፕ ተናግሯል። ፕሬዝዳንቱ ኢራን የኒኩለር መሳሪያ እንዲኖራት እንደማይፈቅዱ በተደጋጋሚ ሲናገሩም ቆይተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ኢራን ወደቦች የሚደረጉ እንቅስቃሴዎችን እየዘጉት ቴህራን የሆርሙዝ ወሽመጥን እንድትከፍትና ጦርነትን ለመቋጨት የሚደረስ ስምምነት እንድትቀበል ለማስገደድ መሆኑንም ተናግሯል። ፕሬዝዳንቱ የኢራን ስምምነት ላይ እንድትደርስ ያስቀመጡትን ቀነ ገደብ አለመቀየራቸውን እየገለጹ ሲሆን ትራምፕ ትናንት በዋይት ሃውስ በሰጡት ጋዜጣዊ መግለጫ ላይ ኢራን ክፉኛ ስምምነት ላይ መድረስ ትፈልጋለችም ብለዋል። ትራምፕ በሰጡት ትዕዛዝ መሰረት ከትናንትና 11 ሰዓት ጀምሮ ወደ ኢራን ወደቦች መግባትና ከወደቦቹ መውጣት ተከልክሏል። ግዙፉን አውሮፕላን ተሸካሚ መርከብ ጨምሮም 3 የአሜሪካ ጦር መርከቦች ከዚህ ቀደም ባልታየ መጠን ወደ ኦማን ባህር ሰላጤ መጠጋታቸው በሳተላይት ምስሎች ተረጋግጧል። ትራምፕ በትናንትናው መግለጫቸው ላይ ስለዚህ ጉዳይ ለቀረበላቸው ጥያቄ አንድ ሀገር ዓለምን እንዲያስፈራራ ወይም እንዲያሰቃይ መፍቀድ አንችልም፣ ምክንያቱም እነሱ እያደረጉት ያሉት ይህንን ነው ሲሉ እገዳውን ያደረጉበትን ምክንያት ጠቅሷል። በአሁኑ ሰዓት ከኢራን ጋር እየተካሄደ ያለ ምንም አይነት ውጊያ አለመኖሩን የጠቀሱት ትራምፕ እግድ ጥለናል፣ ምንም አይነት የንግድ እንቅስቃሴ እያደረጉ አይደለም ሲሉም ተናግሯል። አሜሪካና ኢራን ባለፈው ሳምንት መጨረሻ ፓኪስታን ውስጥ ያደረጉትን ድርድር የተጠናቀቀው ያለ ስምምነት ነበር። እንደ ትራምፕ ገለጻ ሁለቱን ሀገራት
ያላስማማው የኒኩለር ጉዳይ ብቻ መሆኑን ተናግሯል። በብዙ ጉዳዮች ላይ ተስማምተናል፣ እዚህ ጉዳይ ላይ ግን አልተስማማንም ሲሉም ተደምጧል። ኢራን የኒኩለር መሳሪያ አይኖራትም ሲሉም አቋማቸውን አረጋግጧል። ይሁን እንጂ በመጨረሻው ከኢራን ጋር ስምምነት ላይ እንደሚደርሱ እርግጠኛ መሆናቸውን ገልጸዋል። የማይስማሙ ከሆነ ስምምነት አይኖርም ሲሉም ተናግረዋል። ክሎም ግን የኢራን መሪዎች ስምምነት ላይ መድረስ እንደሚፈልጉና ከተገቢዎቹ ሰዎች የስልክ ጥሪ እንደደረሳቸው አስታውቀዋል። የቅዳሜ ዕለቱ ድርድር ያስተናገዱት የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ በአሜሪካና ኢራን መካከል የሚደረገው ጦርነት ለመቋጨት የሚደረገው ጥረት መቀጠሉንም ተናግሯል። የሁለቱ ሀገራት ልዑኮች ከትናንትና በስቲያ በፓኪስታን ዋና ከተማ ኢስላማባድ ተገኝተው ለ21 ሰዓታት የዘለቀ ድርድር ቢያደርጉም ስምምነት ላይ ሳይደርሱ ተለያይቷል። የፓኪስታኑ ጠቅላይ ሚኒስትር ዛሬ ባስተላለፉት መልእክት ጉዳዩን ለመፍታት ሙሉ ጥረት እየተደረገ እንደሆነ ልነግራችሁ እፈልጋለሁ ሲሉም ተደምጧል። የተኩስ አቁም አሁን ዘልቋል። አሁን እየተናገርኩ ባለሁበት ሰዓት ቀሪ ጉዳዮችን ለመፍታት ጥረቶች እየተደረጉ ነው ሲሉም ለካቢኔያቸው መናገራቸውን የዜና ወኪል አጃንስ ፍራንስ ኤኤፍፒ ዘግቧል። The Middle East crisis has lurched into its second